ሰርግ የሚባለው ማን ሲገኝበት ነው? መመን እግዚአብሔር ሲገኝበት ነው። ሰርግን የሚያሰኘው ድግሱ አይደለም። ሰርግን የሚያሰኘው ሙሽሮቹ የለበሱት ልብስ፣ ያጀባቸው መኪና ብዛት አለ። አዳምና ሔዋን ሲጋቡ ሊሙዚን ነበረ አልነበረ? ቬሎስ ነበረ? እኛ መተን ነው ይህን ሁሉ ጣጣ የፈጠር ነው። ሁለት ሆነው ነው፣ ግን ጋብቻቸው የተቀደሰ ነው። በመካከላቸው ማን ስላለ? ብዙ ተማሪ ጸሎተኛ ነው። ማትሪክና ሚኒስትሪ በተለይ የሚባል ጣጣ አለ አይደለ? ተማሪ ሁሉ ቤተክርስቲያን መጥቶ ይጸልያል፣ እንደው እግዚአብሔር ይላል፣ ይሳላል። ከዛ በኋላ በተለይ ደግሞ በደንብ ያላቀናና አመቱን በጨዋታ ያሳለፈ ተማሪ ፈተና ሲቀር በጣም ይጨንቀዋል። እርዳኝ እባክህ ከጉድ አውጣኝ እኔ አላቀናውም ይላል። ፈተናውን ሲፈተን ቀላል ይሆንለታል። በአጋጣሚ ሆነ የሰማችሁ ቀላል ሲሆንለት ጥሩ ውጤት ሲያመጣ ግን እግዚአብሔር ረዳኝ ላለ ማለት ለነገሩ እኮ እኔ ድሮም ጎበዝ ተማሪ ነበር። በሰርጋቸው ላይ ሊዋረዱ ያሉትን ሰዎች ጉድለታቸውን ብንሞላላቸው እንኳን ከዛ በኋላ አፋችን አያርፍምኛ። እኔ አይደለው እንዲያሟልቼ የደገስኳቸው የዳርኳኝ አይደል እንዴ? ምንድነው በእውነት ሳይነቅፍ በልግስና ሊሰጥ የሚችል ማን ብቻ? እግዚአብሔር ነው። ቅዱስ ያዕቆብ በመልእክቱ ምን አለ? ማንም አንዳች ቢጎለው ሳይነቅፍ በልግስና ከሚሰጥ ከእግዚአብሔር ዘንድ ይለምናል። ምን ሳይል ነው የሚሰጠው? እግዚአብሔር ሳይነቅፍ። ሰጥቼ የለ እንዲህ አይልም እግዚአብሔር። በቃና ዘገሊላ ታሪክ ላይ መነሻ አድርገን እንማራለን። የትምህርታችን ርዕስ የሚሆነው የወይን ጠጅ እኮ የላቸውም የሚል ይሆናል። የወይን ጠጅ እኮ በሉ የላቸውም። ይህን ቃል ማናት የተናገረችው? እመቤታችን ቅድስት ድንግል ማርያም ናት። በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 10 ላይ ተጽፎ የሚገኝ የቃና ዘገሊላ ታሪክ የዛሬ የትምህርታችን መነሻ ነው። እግዚአብሔር አምላካችን እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንግዲህ አምላካችን ኢየሱስ ክርስቶስ በዚህች ምድር ላይ ይመላለስ በነበረበት ጊዜ በብዙ ሐዘንተኞች ቤት ተገኝቷል። በብዙ ሕሙማን ቤት ተገኝቷል። በብዙ ችግረኞች ቤት ተገኝቷል። በአንጻሩ ደግሞ በአንድ ሰርግ ቤት ተገኝቷል። በስንት ሰርግ ቤት? በአንድ ሰርግ ቤት ተገኝቷል። ጋብቻ መፈጸም ያለበት አንድ ሰው ከአንድ ሰው ጋር መሆኑን አንድ ጊዜ መሆኑን ለማስረዳት ፍቺ እንደማይፈቀድ ጋብቻ ጽኑ ቃል ኪዳን መሆኑን ለማስረዳትም ጭምር አምላካችን በስንት ሰርግ ላይ ነው የተገኘው? በአንድ ሰርግ ቤት ነው። በዚህ ሰርግ ቤት በሶስተኛው ቀን ይላል በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱ ወደ ሰርጉ ታደሙ ይላል። አምላካችን ኢየሱስ ክርስቶስ የተገኘበት ይህ ሰርግ ቤት በዮሐንስ ወንጌል ምዕራፍ 2 ላይ የተጻፈ ነው። መጀመሪያ የምናነሳው በእውነት ይህንን ሰርግ ከሌሎች ጋብቻዎች ከሌሎች ሰርጎች ምን የሚለየው ነገር ስላለ ነው በመጽሐፍ ቅዱስ ላይ የተጻፈው። በመጽሐፍ ቅዱስ በተለይም ከመጽሐፍ ቅዱስ በአዲስ ኪዳን ከአዲስ ኪዳንም በወንጌል ከወንጌልም በዮሐንስ ወንጌል ላይ ነው የተጻፈው። መጽሐፍ ቅዱስ በሙሉ የከበረ መጽሐፍ የተቀደሰ መጽሐፍ ነው። እየሰማችሁ ነው። ከመጽሐፍ ቅዱስ ደግሞ አዲስ ኪዳን የበለጠ ስለ ክርስቶስ ማዳን የሚናገር ስለሆነ ከብሉያት አዲስ ኪዳን መጽሐፍት ደግሞ የበለጠ ክብር አላቸው። ከአዲስ ኪዳን መጽሐፍት ውስጥ ደግሞ የበለጠ መሰረታዊ የሚባሉ መጽሐፍት 4 ናቸው። እነሱም 4 ወንጌላት ናቸው። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌልና እነዚህ 4 ወንጌላት ደግሞ የበለጠ ከፍ ያለ ክብር አላቸው። ከ4 ወንጌላት ደግሞ በጣም ጥልቅ የሆነ የመለኮት ምስጢር የተጻፈበት መጽሐፍ የማን ወንጌል ነው? የዮሐንስ ወንጌል ነው። በዚህ ጥልቅ ነገር በተጻፈበት በዮሐንስ ወንጌል ላይ ነው ይህ ጋብቻ የተጻፈው ማለት። እነዚህ ሙሽሮች ስማቸው እንኳን አልተጻፈም። እንደው ምን አይነት እድለኛ ቢሆኑ ነው በመጽሐፍ ቅዱስ ታሪካቸው ሰርጋቸው የተጻፈው? የጋብቻ ውል ሰነድ ላይ ሳይሆን ታሪካቸው የተጻፈው በምን ላይ ነው? በመጽሐፍ ቅዱስ ላይ ነው። ቆመን የምንሰማው ሰርግ ሆነ ተብሎ ስለነሱ ጋብቻ ይኸው ከተጋቡ 2000 ዓመት አልፏቸዋል። አሁንም ድረስ ግን በቃና ዘገሊላ ከብካብ ሆነ እየተባለ ይዘመርላቸዋል። እነሱ እኮ ከሞቱ ብዙ ዓመት አልፏቸዋል። ተመልከቱ፣ እድለኞች ናቸው አይደል? አዎ፣ ይዘመርላቸዋል። ለምንድን ነው እነዚህ ሙሽሮች ታሪካቸው በመጽሐፍ ቅዱስ እንዲጻፍ ያደረገው? ሰርጋቸው ምን ቢለየው?
እንደው ምናልባት እነሱ ዝነኛ ሰዎች ወይ የታወቁ ባለስልጣኖች ወይ ባለሀብቶች ስለሆኑ ነው እንዳንል አይደለም። ምክንያቱም በታሪኩ ላይ ስማቸው እንኳን አልተጻፈም፣ ማን እንደሆኑ አልተጻፈም በወንጌሉ። ባለጸጎች ናቸው እንዳንል ያጡ የነጡ ድሆች መሆናቸውን እዛው ሰርግ ቤቱ ነው የታወቀው አይደለም። ወይን ጠጁ ምን አለባቸው? ለደገሱት ሰርግ የሚበቃ ወይን መጥመቅ የማይችሉ ድሆች ናቸው። ስለዚህ ሰርጉ አይደለም፣ ድግሱ አይደለም፣ ሙሽሮቹ ማን መሆናቸው አይደለም ይህን ሰርግ በጋብቻ ላይ ያጻፈው። ይህንን ሰርግ በመጽሐፍ ቅዱስ ላይ እንዲጻፍ ያደረገው በዛ ሰርግ ላይ ማን ስለተገኘ ነው? እመቤታችን ከተወደደ ልጇ ከማን ጋር? ከኢየሱስ ክርስቶስ። ስለዚህ ሰርግ የሚባለው ማን ሲገኝበት ነው? ምመን እግዚአብሔር ሲገኝበት ነው። ሰርግን ሰርግ የሚያሰኘው ድግሱ አይደለም። ሰርግን ሰርግ የሚያሰኘው ሙሽሮቹ የለበሱት ልብስ፣ ያጀባቸው መኪና ብዛት አለ። አዳምና ሔዋን ሲጋቡ ሊሙዚን ነበረ አልነበረ? ቬሎስ ነበረ? እኛ መተን ነው ይህን ሁሉ ጣጣ የፈጠርነው። ሁለት ሆነው ነው፣ ግን ጋብቻቸው የተቀደሰ ነው። በመካከላቸው ማን ስላለ? እግዚአብሔር ስላለ። ጋብቻ የሚያደርገው ማን ሲገኝበት ነው? እግዚአብሔር ሲገኝበት። እንዴት ነው ጋብቻችን ላይ እግዚአብሔር እንዲገኝ ማድረግ የምንችለው? ምን አይነት የሰርግ ወረቀት ብናሳትም ነው የምንጠራው ብትሉ መጨነቅ አያስፈልግም። ጋብቻችንን በማን ፊት ስናደርግ ነው የሚገኝልን? በቤተ ክርስቲያን በእግዚአብሔር ፊት ስንጋባ፣ ጋብቻችንን በእግዚአብሔር ፊት ስንፈጽም በዚያ ጋብቻ ላይ ማን ይገኛል? ስለዚህ መልእክቱ ምንድን ነው? ከአሁን በኋላ የማግባት ሀሳብ ያላችሁ ሰዎች የት እንድታገቡ ነው? በቤተ ክርስቲያን። አይ እኔማ ካገባው ቆየው በሌላ መንገድ ያለ ሰው ደግሞ ጋብቻችሁን በስጋው ደግሞ መታችሁ እዚህ ማጽደቅ አለባችሁ። በማን ፊት? አሁን አንዳንድ ሰው አይ የቤተ ክርስቲያን ጋብቻ እንኳን ጥሩ አይደለም ይላል። ፈተና ይበዛዋል፣ ጥሩ አይደለም የቤተ ክርስቲያን ጋብቻ። እውነት ለመነጋገር ከቤተ ክርስቲያን ውጭ የሚጋቡት ጋብቻስ ፈተና የለውም? አለ የለውም? ቢያንስ ከማን ጋር ሆነን ብንፈተን ይሻላል። አዎ ተመልከቱ። እና ይህንን ጋብቻ ሰርግ ያሰኘው በመጽሐፍ ቅዱስ ያጻፈው አምላካችን ኢየሱስ ክርስቶስ በመገኘቱ ነበር። በዚህ ሰርግ ቤት ይላል የኢየሱስም እናት በዚያ ነበረች ብሎ ነው ወንጌሉ የሚጀምረው። የማን እናት? ይገርማቸዋል። ቅዱስ ዮሐንስ ወንጌላዊ ከሌሎች ወንጌላውያን የሚለየው አንድ ነገር ልንገራችሁ። በመጽሐፉ ማለት በዮሐንስ ወንጌል ከመጀመሪያው ምዕራፍ እስከ መጨረሻው ምዕራፍ ድንግል ማርያምን እመቤታችንን 8 ጊዜ ጠርቷታል። ስንት ጊዜ? 8 ጊዜ ጠርቷታል። ከ8ቱ ግን አንድም ጊዜ ማርያም ብሎ በስሟ አልጠራትም። የኢየሱስ እናት፣ የጌታ እናቱ ብሎ እንጂ በስሟ አልጠራትም። ለምን ቢባል እመቤታችን ቅድስት ድንግል ማርያም ጌታን ከወለደች በኋላ የክብር ስሟ ማርያም መባል ሳይሆን የማን እናት መባል? አዎ የጌታ እናት። ለዚህ ነው እኮ እኛ ወላዲተ አምላክ፣ እመ አምላክ፣ እመ ብርሃን እንላለን። ክርስቶስ ብርሃን ከሆነ እሷ የብርሃን እናት ናት። ክርስቶስ ሰላም ከሆነ እሷ የሰላም እናት ናት። ክርስቶስ አምላክ ከሆነ እሷ የማንና እናት? የአምላክና እናት። ተመልከቱ፣ ወላዲተ አምላክ ምንላለን። እዚህ ቅዱስ ዮሐንስ የኢየሱስ እናት አለ፣ ስሟንም አልጠራም። በዚያ ነበረች። በመጽሐፍ ቅዱስ እሷ በዚያ ነበረች ተብሎ የተፈጸመ ሌላ ተአምር የለም ብታነቡ። በብዙ ተአምራት ላይ ድንግል ማርያም ኖራም ይሁን ሳትኖርም ይሁን አንድም ቦታ እሷ ነበረች ተብሎ የተጻፈ ተአምር የለም። በቃና ዘገሊላ ግን ታሪኩን ሲጀምር ማን ነበረች ብሎ ጀመረ? የኢየሱስ እናት በዚያ ነበረች። አሁን አንድ ተረት እየሰማችሁ ነው። መቼስ ተረት ስንሰማ ነው ያደግነው። አበበ የሚባል ሰውዬ፣ ይቅርታ አበበ ካለህ ለምሳሌ ነው እሺ። አበበ የሚባል ሰውዬ ነበረ ተብሎ የሚጀምር ተረት ወይም ታሪክ የሚያወራው ስለማን? እየሰማችሁ ነው? በሶ በላ ላድርገው እንዴ? እሱ ነው ቀለል የሚለን። አበበ በሶ በላ ብሎ የሚጀምር ታሪክ የሚያወራው ስለማን? ስለ አበበ ነው። የኢየሱስም እናት በዚያ ነበረች ብሎ የሚያወራ የመጽሐፍ ቅዱስ ታሪክ ማውራት የፈለገው ስለማን? ስለ ኢየሱስ እናት። በሌሎች ተአምር ላይ ክርስቶስ ተአምር ሲያደርግ እሷ መኖሯም አለመኖሯም አልተጻፈም። እዚህ ላይ ግን ዮሐንስ ተአምሩን ሲጀምር የኢየሱስ እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱን በሰርጉ ታደሟል። ማን ደግሞ? ኢየሱስም ደግሞ ክርስቶስን ደግሞ ብሎ ነው የተናገረ። እገሌም ደግሞ መጥቶ ነበር ይባላል ተጨማሪ ሲሆን እንዴ ክርስቶስን ለምን እንዲጠራው ቢባል አምላካችን እዚህ ሰርግ ቤት ሲጠራ መጀመሪያ የክብር እንግዳ ሆኖ አልነበረም የተጠራው። እንደ ማንኛውም ሰው ነበር የጠሩት።
በኋላ ነው ክብሩን ያወቁት፣ በኋላ ነው ተአምሩን ያወቁት። ክርስቶስ ሲያስተምር ምን ብሎ ነበር? ወደ ሰርግ ሊጠሩ ገብተህ የክብር ቦታ ላይ ዘለህ አትቀመጥ፣ ምክንያቱም ከአንተ የተሻለ ሰው ሲመጣ በዱረድ ስትባል ትዋረዳለህ። ስለዚህ ከታች ተቀመጥ፣ ክብር የሚገባ ከሆነ ተነሳና ተቀመጥ ብለው ቦታ ይለቁልሃል፣ ያን ጊዜ ክብር ይሆንልሃል ብሎ ነበር። አምላካችን በዚህ ሰርግ ቤት እንደ ማንኛውም እንግዳ ታደመ። ተመልከቱ። አግዳሚ ተጋርቶ ወንበር ተጋርቶ ከእንግዶች ጋር ሰማይና ምድርን የዘረጋ አምላክ በአንድ ድሆች ሰርግ ላይ እንግዳ ሆኖ ቁጭ ብሎ ተገኘ። ስሙ የተመሰገነ ይሁን። ቅዱስ ኤፍሬም ምን አለ? ባለጸጋ ሲሆን ራሱን ድሃ ያደረገ፣ ንጹሕ ሲሆን የተጠመቀ፣ ኃያል ሲሆን ራሱን ዝቅ ያደረገ እንዳንተ ያለ ማን አለ? አምላካችን ፍጹም ትሁት አምላክ በዚህ ሰርግ ቤት ሳይንቅ የድሆች ጋብቻ ላይ ቁጭ ብሎ ተገኘ። እሱ ብቻ አይደለም፣ ደቀ መዛሙርቱም ደግሞ ወደ ሰርጉ ታደሙ ይላል። እየሰማችሁ ነው። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። የወይን ጠጅ ምን ባለ ጊዜ? ባለቀ ጊዜ። ዛሬ ትምህርት ነው የምንማረው፣ በደንብ ስሙ። የወይን ጠጅ ምን ባለ ጊዜ? ባለቀ ጊዜ። የወይን ጠጅ ኧረ አልቆብናል አምጡልን ብለው እንግዶች ባጨበጨቡ ጊዜ አይደለም፣ ማንም ሰው ሳያውቅ የወይን ጠጁ ገና ምን ባለ ጊዜ? ባለቀ ጊዜ ወይን እኮ የላቸውም አለች። በዚያ ሰርግ ቤት የወይን ጠጅ ሲያልቅ ሌላው ቀርቶ ደጋሾቹ ሙሽራው እንኳን አላወቀም ነበር። ማን ቀድማ አውቃ ነበር? እመቤታችን። የወይን ጠጁ ባለቀ ጊዜ ወይን እኮ የላቸውም አለችው። ተመልከቱ። ቀሚሷን ይዞ እግሯ ስር ተደፍቶ ልንዋረን ነው ከጉዳ ውጪን ብሎ የለመናት ሰው አለ? አንድም ሰው የለም። እንኳን ሊለምኗት እንደጎደላቸው እንኳን ገና ምን አላሉ ሳያውቁ በተሰጣት ጸጋ አውቃ ወይን እኮ የላቸውም አለች። ምን ያስተምረናል ይሄ? እመቤታችን እንኳን ተንበርክከን ከጉዳ ውጪን ብለን ለምነናት ይቅርና እኛ እንደጎደለን በማናውቀው ነገር እንኳን ምን ትለናለች? ታማልደናለች። ክብር ምስጋና ይድረሳት እመቤታችን። ተመልከቱ። ማንም ያላወቀው ወይን ጠጅ ማለቁን ያላወቀው። አንዳንዴ እኮ በህይወታችን ምን እንደሚጎለን እኛ አናውቅም። ሙሉ የሆን የሚመስለን ጊዜ አለ። እመቤታችን በተሰጣት ጸጋ በእውነት አውቃ የጎደለንን ታስሞላለች። ወይን እኮ የላቸውም አለችው። የወይን ጠጁ ባለቀ ጊዜ ምን አስቸኮላት? ምን ነው ቶሎ ተናገረች ቢባል ትንሽ ከቆየ ገበና ነው የሚወጣው። ይህ ሁሉ ሰው ለደስታ ለመካፈል የመጣው ሰው ስማቸውን ሳያጠፋው በፊት ቶሎ ብላ ወይን እኮ የላቸውም አለችው። አሁን ሰርግ ጠርተን ሰው እኛ ራሳችን ተጠርተንሽ በዚያ ሰርግ ቤት የወይን ጠጅ ቢያልቅ የሚበላ የሚጠጣ ቢያልቅ ምንድነው? እናዝናለን አይደል? እየሰማችሁ ነው? እናዝናለን። ነው በጣም ያሳዝን እንላለን አይደል? አንልም። በሚገርም ሁኔታ ማን ደግሶ አላቸው ነው የምንለው አይደል? ሰው ሲያደርግ አይተው ነው እንጂ አይቅርብኝ ብለው ብለን ስማቸውን ነው የምናጠፋው። ሌላውን ተውት። ምናልባት እንደው እኛ አቅም ኖሮን በሰርጋቸው ላይ ሊዋረዱ ያሉትን ሰዎች ጉድለታቸውን ብንሞላላቸው እንኳን ከዛ በኋላ አፋችን አያርፍምኛ። እኔ አይደለው እንዲያሟልቼ የደገስኳቸው የዳርኳኝ አይደል እንዴ? ምንድነው? በእውነት ሳይነቅፍ በልግስና ሊሰጥ የሚችል ማን ብቻ? እግዚአብሔር ነው። ቅዱስ ያዕቆብ በመልእክቱ ምን አለ? ማንም አንዳች ቢጎለው ሳይነቅፍ በልግስና ከሚሰጥ ከእግዚአብሔር ዘንድ ይለምናል። ምን ሳይል ነው የሚሰጠው? እግዚአብሔር ሳይነቅፍ። ሰጥቼ የለ እንዲህ አይልም እግዚአብሔር። ሰው ምንም ውለታ ቢሆን ያንን ውለታ እያነሳ እድሜ ልክ ማውራቱ አይቀርም። እመቤታችን የሰው አፍ ውስጥ ሳይገቡ በፊት ተመልከቱ። አሁን ሰው በሰርጉ ዕለት በደስታው ዕለት መዋረድ እኮ ከባድ ነው አይደል? በሌላ ቀን ቢሆን ችግር የለውም። ኑ ብሉ ጠጡ ብሎ የሰበሰበው ሰው ፊት የሚያበላው የሚያጠጣው አነሰው። በዛ ላይ ደግሞ የሚገርማችሁ የአይሁድ ጋብቻ አንድ ቀን ብቻ አይደለም። የሰርግ በዓላቸው ለ7 ቀን ለስንት ቀን? እመቤታችን ከልጇ ጋር በስንተኛው ቀን ነው ጌታ የተገኘው በሰርግ ቤት? በ3ኛው ቀን። ስንት ቀን ይቀራል? 4 ቀን ይቀራል። የወይን ጠጅ ገና የሚያስፈልግበት ማለት ነው። የአይሁድ ሰርግ 7 ቀን። ስለዚህ እመቤታችን ቀስ ብላ ወደ ልጇ ሄዳ ወይን እኮ የላቸውም አለችው። እዚህ ላይ የእመቤታችንን አለማመኗን እስኪ እንመልከተው። ወይን እኮ የላቸውም የሚለው ልመና በመጽሐፍ ቅዱስ ድንግል ማርያም የለመነችው ብቸኛ ልመና። ከዚህ በፊትም ከዚህ በኋላ በመጽሐፍ ቅዱስ ላይ ምንም ልመና ስለምን አላገኘናትም። ብቸኛ ልመናዋ
ወይን እኮ የላቸውም የሚል ነው። የለመነችው ለራሷ ነው ለሌሎች ናቸው። ተመልከቱ። እመቤታችን ልጄ ወይ አንተን መውለዴ ለመቼ ሊሆነኝ ነው እንዲያርግልኝ ስትል አላገኘናትም። እንዲያሟላልኝ ስትል አላገኘናትም። እርሟን ብትለምን የለመነችው ለራሷ ሳይሆን ለሌሎች ነው። ይህንንም ልመና ለመነች ብለው ብዙ ንግግር የሚናገሩ ሰዎች አሉ። አንድ ልመናን የለመነችው ወይን እኮ የላቸውም አለች። አንድ በሉ። ሁለተኛው አለማመኗ ትእዛዝ። አንዳንዶች አንቺ አታዥኝም ብለዋል። በኋላ እናየዋለን። ለምን አዘሽኝ ብሏታል ጌታ ምናምን ይላሉ። እመቤታችን ምንድን ነው ያለችው? እስኪ ወይን እኮ በሉ የላቸውም ማለት ትእዛዝ ነው? ጥያቄ ነው? ወይን እኮ የላቸውም ማለት ምንም አይነት ትእዛዝም የለውም። ልመና ማለት ጥያቄም እንዲያድርግ የሚል ምክርም የለውም። መታ የሰዎቹን ችግር በማን ፊት ነው ያስቀመጠችው? ጸሎት ማለት ችግራችንን በማን ፊት ነው ማስቀመጥ ነው? አንዳንደኛ ልንለምን እንመጣና እግዚአብሔር ወይ እንዲገጥሞኛል እባክህ እንደው እንዲህ አድርግልኝ እንላለን። እግዚአብሔር የኛን ምክር ይፈልጋል እንዴ? አይፈልግም። ችግራችንን ነው አምጥቶ ማስቀመጥ። እመቤታችን ለተወደደ ልጇ ወይን እኮ የላቸውም ብላ በፍጹም ትትና ትእዛዝ የሌለበት እንዲያርግልኝ የሌለበት መመሪያ መስጠት የሌለበት ንጹህ ልመና አቀረበች። ወይን ጠጅ እኮ ምን ብሎባቸዋል? አልቆባቸዋል አለች። እኛ በእውነት መለመኗም ራሱ ይገርመናል። ለምን ብትሉ በመጽሐፍ ቅዱስ የሁለት ሰዎች ታሪክ ስለምናውቅ የድንግል ማርያም ልመናዋ ራሱ በጣም ይገርማል። አንደኛው ሙሴ ነው። ሙሴ እስራኤላውያንን ከግብፅ ባርነት ለማውጣት እግዚአብሔር በላከው ጊዜ የመጀመሪያውን ተአምር ያደረገው ምንድን ነው? በትሩን አንስቶ የአባይ ውሃ መታው። ውሃው ያን ጊዜ ደም ሆነ። እየሰማችሁ ነው? ሙሴ ውሃውን ምን አደረገው? ደም አደረገ። ሌላው የእግዚአብሔር ሰው ኤልሳ ደግሞ የተመረዘ ውሃ ጨው ጨምሮ መርዙን አጥፍቶ ፈወሰውና ሰው ሁሉ ሲጠጣ በሰላም መኖር ጀመረ። እስከዛ ጊዜ ድረስ ሊገድል የነበረው ውሃ ወደ ጤነኛ ወደ ሰው ሊጠጣ ወደሚችል ውሃ ቀየረው። እየሰማችሁ ነው? ስንት ሰዎች አየን? አንደኛው ማን ነው? ሙሴ ውሃው ምን አደረገው? ማን በሰጠው ስልጣን? እግዚአብሔር። የማን ነቢይ ስለሆነ? ኤልሳ ደግሞ የተመረዘውን ውሃ ፈወሰው። የማን ነቢይ ስለሆነ? ሙሴ ውሃን ደም ማድረግ ከቻለ ድንግል ማርያም ውሃን ወይን ማድረግ ትችላለች? አትችልም? የማን እናት ስለሆነች? ተመልከቱ። መለመኗ ራሱ ትትናዋ እኮ ነው። በሰጣት ስልጣን በሰጣት ጸጋ ከልጇ ያገኘችው ጸጋ ማለት ነው። ውሃውን ወይን ማድረግ ትችላለች። እንኳን እሷ እኛም እኮ እንችላለን። የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይህን ተራራ ከዚህ ተነስተህ ወደዛ ሄድ ብትሉት ምን ይላል? ይሄዳል። ተመልከቱ። የሰናፍጭ ቅንጣት ታህል እምነት ቢኖረን ተራራ ማፍለስ ሾላውን ተነቅለ ከዚህ ወደዛ ሄድ ብትሉት ይሄዳል ብሏል። እምነት ስለሌለን ነው እንጂ እንዲህ ማድረግ ያልቻሉ። እመቤታችን እምነት አላት የላትም? የአምላክን ትወልጃለሽ ስትባል ያመነች እኮ ናት። ትልቅ እምነት ያላት። ውሃውን ወይን ማድረግ ለእሷ በጣም ከአቅም በታች የሆነ ነው። ምን የተጸጋ ናት። ጸጋን ምን ያልሽው ይብሏል ገብርኤል። ብዙ ተአምር የማድረግ ጸጋ አላት። ነገር ግን በዚያ ሰርግ ቤት የማን ክብር እንዲገለጥ ፈለገች? የልጇ የአምላኳ ክብር እንዲገለጥ ፈለገች። እሱስ ቢሆን ምን አስጠበቀው? እሷ ሳትነግረው ወይኑ ማለቁን ያውቃል አያውቅም? ያውቃል። የማን አማላጅነት እንዲገለጥ ዝም አለ? የእመቤታችን በሆነ ክብር ምስጋና ይድረሰው። የእሱ ዝምታ የእናቷ አማላጅነት እንዲገለጽ፣ የእሷ ልመና የልጇ አምላክነት ምን እንዲል ነው? እንዲገለጽ። ወይን እኮ የላቸውም አለችው። ኢየሱስም መልሶ አንቺ ሴት እስኪ በሉ ከአንቺ ጋር ምን አለኝ? በእውነት ይህ ቃል እኛ በተለይ አባ ጊዮርጊስ ዘጋስጫ አንቺ ሴት ከአንቺ ጋር ምን አለኝ የሚለው ቃል ምን አለ? በልቡ ከተከማቸው የእናቱ ፍቅር የተነሳ የተናገረው ንግግር ነው። ከምን የተነሳ? ከፍቅር የተነሳ። አንዳንድ ሰዎች ደግሞ ይህ እናቱን ለመሳደብ ክብር ይግባውና ለማቃለል በአደባባይ የተናገረው ነው ብለውም የሚናገሩ። እኛም እንኳን ተፋን ከኛ መሃል እንደው ጌታ ካላጣው ቃል እንደውችን ነገር ባይላን ኖሮ ጥሩ ነበር የምትሉ አልጠፉም እንኳን አይደል? እንደው እናቱን አንቺ ሴት ከአንቺ ጋር ምን አለ ይባይ። እስቲ እንመልከተው። በመጀመሪያ እናትን አንቺ ሴት ማለት የተለመደ አይደለም በእኛ ታሪክ አይደለም። በእኛ ባህል አንድ ልጅ እናቱን አንቺ ሴት ቢል ከዛ በኋላ ጸብ ነው የሚነሳው። እመቤታችንን ጌታ ለምን አንቺ ሴት አላት?
ለማቃለል ነው ለመተቸት ነው ቢባል አምላካችን እናትና አባትን አክብር ብሎ የተናገረ እሱ ነው አይደል? እናትህን አክብር አባትህን ያክብር ያለ ክርስቶስ እናቱን በአደባባይ ይዘልፋል፣ ይሰድባል? ክብር ይግባውና ይህን የሚናገሩ ሰዎች እመቤታችንን ጎዳም ብለው ተናገሩ እንጂ እየነቀፉ ያሉት ራሱን ማን ነው? አሁን እናቱን በአደባባይ ይሳደባል ማለት ክብር ይግባውና በእውነት ለሱ ነው ስድብ፣ ለሱ ነው ድፍረት። ሁለተኛው ግን አምላካችን አንቺ ሴት ያለው ለሁለት ምክንያት ነው። ምንድነው እንትኑ? የመጀመሪያው በመጽሐፍ ቅዱስ ስለ ድንግል ማርያምና ስለ ልጇ ስለ ክርስቶስ የተነገረ አንድ ትንቢት አለ። በዛ ትንቢት ላይ እመቤታችን ለመጀመሪያ ጊዜ የተጠራችበት ስም ሴት የሚለው ነው። ማን የሚለው ነው? ምን ይላል መሰላችሁ? ኦሪት ዘፍጥረት ምዕራፍ 3 ላይ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። አንተ ሰኮናውን ትቀጠቅጣለህ፣ እሱ ራስህን ይቀጠቅጣል አለ። እየሰማችሁ ነው? እየተኛችሁ ነው? እየተኛችሁ ነው? እየሰማችሁ ነው? እሺ ስሙ አደራ። በአንተና በሴቲቱ በዘርህና በዘሯ ለእባብ ነው የተባለው። በቃል ስናየው እባብና ሰው አይዋደድም። ያው ህንዶችን አይጨምርም፣ ግን በአብዛኛው አይዋደድም ማለት እባብና ሰው እባብ ይዘው የሚጫወቱ ስላሉ አስቸጋሪ ነው። ለምሳሌ ራሱ ግን በአጠቃላይ ዓለም ላይ ሰውና እባብ ይዋደዳል? አይዋደድም። በአንተና በሴቲቱ ማለት በሔዋንና በሰው ልጅ በዘርህና በዘሯ በእሷ ልጆችና በእባብ ዘር በመካከል ጠላትነት አደርጋለሁ። አንተ ራሱን ተቀጠቅጠዋል ለእባቡ፣ እሱ ደግሞ ይነድፍሃል ተብሎ ተነግሮ ነበር። ይህ ግን ከበስተጀርባ የተነገረው እባብ ውስጥ ተደብቆ አዳምና ሔዋንን ያሳሳተው ማን ነው? ሰይጣን ነው። ስለዚህ በአንተ በሰይጣንና በሴቲቱ በድንግል ማርያም በዘርህና በዘሯ ማለት በአጋንንትና በክርስቶስ መካከል ምን እናደርጋለን? ጠላትነት እናደርጋለን። አንተ ሰኮናውን ትቀጠቅጣለህ ማለት ታሰቅለዋለህ፣ መከራ እንዲቀበል ታደርገዋለህ ክርስቶስን። እሱ ራስህን ይቀጠቅጣል ደግሞ ማለት ክርስቶስ ዲያብሎስን በምን ቀጥቅጦታል? በመስቀሉ ማለት ነው። ይህንን ትንቢት አስቀድሞ ተነግሮ ነበር በኦሪት ዘፍጥረት ምዕራፍ 3። በዚህ ትንቢት ላይ ድንግል ማርያም የተጠራችው ማን ተብላ ነው? ሴት ተብላ ነው። ይህቺ ሴት እሷ መሆኗን ለማስረዳት በአደባባይ ክርስቶስ እናቱን ማን ብሎ ጠራት? አንቺ ሴት አላት። ያቺኛዋ ሴት ለካ ማን ነበረች ማለት ነው? ድንግል ማርያም ናት። ይህንን የማይቀበል ካለ ደግሞ አንቺ ሴት ያለው ለቁጣ ነው የሚሉ ሰዎች ያላስተዋሉት ክርስቶስ አንቺ ሴት ያለው እኮ አንድ አይደለም። መስቀል ላይ ተሰቅሎ እያለ ለደቀ መዝሙሩ እነኋት እናት ካለ በኋላ አንቺ ሴት እነሆ ምንሽ ልጅሽ አለ። ማን አላት? አሁን አንቺ ሴት። እሺ ሰርግ ቤት ክብር ይግባውና ተቆጣት እንበል። መስቀል ላይ ሆኖ በሱ ስቃይ እየተሰቃየች ያለች እናቱን ይቆጣል? እሺ ሰርግ ቤት ተቆጣ እንበል። አሁን እኮ እያነባች ነው እናቱ። በዚያ ስቃይ ላይ ሆኖ ትንፋሹን ሰብስቦ እናቱን ሊቆጣ ይችላል አምላካችን? አይችልም በእውነት። ስለዚህ እመቤታችን ቅድስት ድንግል ማርያም ሴት የሚለው ስሟ ክርስቶስ ከዘሯ የተገኘው ጠላት ዲያብሎስን የሚቀጠቅጠው መሆኑን ያስረዳል። ከአንቺ ጋር ምን አለኝ የሚለውን ደግሞ በአጭሩ እንመልከት። በጣም ሰፊ ትምህርት ነው። እኛ ግን መሰረታዊ ነገሮች ነው የምናየው። ከአንቺ ጋር ምን አለኝ ይበሉ እስኪ። ከአንቺ ጋር ምን አለኝ? እስቲ አንዴ ልበሉ። እሺ ነገር በሶስት ጸናል ብለን ያዘው። አንቺ ሴት ከአንቺ ጋር ምን አለኝ? ይህ ንግግር የጸብ ንግግር ነው ብለው ለሚያስቡ ሰዎች መጽሐፍ ቅዱስን መተርጎም ያለበት ራሱ መጽሐፍ ቅዱስ። እየሰማችሁ መጽሐፍ ቅዱስን የሚተረጉመው ማን ነው? መጽሐፍ ቅዱስ። በአንድ ወቅት የእግዚአብሔር ሰው ኤልያስ በምድር ላይ ዝናብ እንዳይዘንብ 3 ዓመት ከ3 ወር ከልክሎ ነው። ቅዱሳን የተሰጣቸው ጸጋ ተፈጥሮ ማዘዝ ይችላል። ዝናብ መዝጋት ይችላሉ። ዝናብ ማዝነብ ይችላሉ። ኤልያስ አሳይቶናል። ፀሐይ ማቆም ይችላሉ። ኢያሱ አሳይቶናል። ተፈጥሮን ማዘዝ ይችላሉ ብዙ ቅዱሳን እና ይህ የእግዚአብሔር ሰው ኤልያስ ሕዝቡ ሁሉ ጣዖት ሲያመልክ ሲያይ እግዚአብሔር አለ አንተ ያወረድከውን ዝናብ እየጠጡ እየበሉ እንዴት አንተን ይክዳሉ? ጣዖት ያመልካሉ። አሁን እላለሁ ስለ ቃሌ ዝናብ በ3 ዓመት ከ3 ወር እንዳታዘንብ ብሎ ዘጋው።
ኤልያስ ማለት ነው። ቅዱሳን የሚያላ ዝናብ መከልከል ይችላል። 3 ዓመት ሙሉ ዝናብ ከለከለ፣ ህዝቡ በረሃብ ተሰቃየ ማለት ነው። ለዚህ ለ3 ዓመት ያህል ግን ኤልያስ አንድ ዋሻ ውስጥ ቁጭ ብሎ እግዚአብሔር እንጀራና ስጋ ቁራዎች ይዘውለት እንዲመጡ አደረገ። ቁራዎች ይመጡ በጣም ያለ ታሪክ ነገር ቁራዎች ማታና ጠዋት ቁርስና ራቱ ማለት ነው ስጋና እንጀራ ያመጡ ለመብላት ጀመሩ። አሁን ይገርማቸዋል። 3 ዓመት ሙሉ ዝናብ ከልክሎ ዝናብ መከልከሉን ረሳ። ለምን የረሳ ይመስላችኋል? እሱ እየበላ ነው። ችግር አለ አይደል? ሰው እኮ ከጠገበ የሰው ረሃብ ይሰማል። አንዲት ከእንግሊዝ ሀገር ልትጎበኝ መጣች ይባላል ኢትዮጵያ ውስጥ እና ኢትዮጵያውያን ተራቡ ስትባል ለምን ኬክ አይበሉም ማለት ይችላል። ለምን ሻምፓኝ? ምክንያቱም የጠገበ ሰው ረሃብ ያለ አይመስልም። ረሃብ ምን እንደሆነ። ስለዚህ 3 ዓመት ኤልያስ እየበላ ስጋና እንጀራው አልታወቀውም ማለት እንዲህ ነው እንዲህ ያለ እግዚአብሔር ዝናብ ማዝነብ አልፈለገም። ራሱ ኤልያስ የዘጋውን መክፈት ያለበት ማን? ምክንያቱም ቅዱሳን መከበር አለባቸው። ስለዚህ እግዚአብሔር ቁራዎቹ ከለከላቸው፣ ስጋ አልመጣሉ። ስለዚህ ተነሳና ልመና ሄደ ማለት ነው። ምግብ ፍለጋ ሲሄድ ወደ አንዲት ሴት ቤት ደረሰ። ይቺ ሴት አንድ ልጅ አላት፣ ብቻዋን የምትኖር ሴት ናት። ባል የላት፣ ባሏ ሞቷል እና ከልጇ ጋር የምትኖር ሴት ተጠጋና እባክሽ አንዳች የሚበላለሽ አላት። የቀረች ጥቂት መስፈሪያ ዱቄት ናት። እኔና ልጄ እንበላለን ብለን ነበር። ከመጣ አይቀር ለ3 አብረን በልተን አብረን ምን እንላለን? እንሞታለን። እንግዲህ የረሃብ ዘመን ነው፣ የቀረችዋን እንቋደሳለን አለችው። ይገርማቸዋል። ኤልያስ ወደ ቤቷ ገባና ጸለየ። ከዛ በኋላ ያ መስፈሪያ ጥቂት መስፈሪያ ዱቄት በርክቶ 6 ወር ሙሉ በሉት። 6 ወር ሙሉ እግዚአብሔር የተመሰገነ። ወደ ቤቷ ማን ስለገባ እና አቡነ ተክለ ሃይማኖት ወደ ቤታችን ይገቡልን። ቅዱሳን ወደ ቤታችን ሲገቡ ይበረክታል። ቆጥረው ብር ላይ ሰጡን ይችላሉ። ያለንን ማበረከት ግን ይችላሉ አይችሉም? የጻድቅ መታሰቢያ ለበረከት ነው ይላል። ኤልያስ ቤቷ ስለገባ በረከተላት። 6 ወር ሙሉ ያን ዱቄት በሉ። በኋላ ድንገት የምትወደው አንድ ልጇ ሞተባት። ይቺ ሴት ደነገጠች። እንዴ ሳይታመም በድንገት ሞተ ልጇ። በጣም አዘነች። መጣች ወደ ኤልያስ። የእግዚአብሔር ሰው ሆይ አለችው። የማን ሰው ሆይ? በምን አወቀች የእግዚአብሔር ሰው መሆኑ? ቤቷ ተባርኳል። የእግዚአብሔር ሰው ሆይ ምን አረኩ? ካንተ ጋር ምን አለኝ? ኃጢአቴን ለእግዚአብሔር ነግረህ ልጄን ልገድል ነው ወይ ቤቴ የመጣኸው አለችው። ከአንተ ጋር ምን ማለቷ ይመስላችኋል? ምን አገባ ማለቷ ነው? ምን ማለት ነው? ምን ጸብ አለኝ? ምን አረኩ? ምን በደልኩ? አንተን ከመመገብ በስተቀር ምን ያጠፋው ጥፋት አለ? ከአንተ ጋር ምን ጸብ አለኝ? ኃጢአቴን ለአምላክ ነግረህ አንድ ልጄን ልገድል ነው ወይ የመጣኸው አለችው። ከአንተ ጋር ምን አለኝ ስትለው ኤልያስ ተንበርክኮ አለቀሰ። ምን ነው እግዚአብሔር ያሳዘንካት? ትመግበኝ የነበረችን ሴት፣ ታገለግለኝ የነበረችን ሴት ለምን አሳዘንካት ብሎ ለምን ወደ እግዚአብሔር ይላል። ቅዱሳንን ስናገለግል ያገለግሉኝ ነበር፣ ለምን አሳዘንካቸው? ለምን አስከፋቸው ይላሉ አይሉ? አማለደ። ተመልከቱ። ተንበርክኮ ጸለየ። በኤልያስ ጸሎት የሞተው ልጅ ድጋሚ ተነሳ። እግዚአብሔር የተመሰገነ። አሁን ይህን ታሪክ ለምን የፈለግነው ይመስላችኋል? ይቺ ሴት ሲከፋት የእግዚአብሔር ሰው ወይ ከአንተ ጋር ምን ማለቷ ነው? ምን ጸብ አለኝ ማለቷ ነው። አንቺ ሴት ከአንቺ ጋር ምን አለኝ ሲላት ጌታ ምን ማለት ነው? ለመቤታችን ከአንቺ ጋር ምን ጸብ አለኝ አልሽውን እንዳላደርግ ምን ጸብ አለኝ። በሐዲስ ኪዳን ደግሞ የማርቆስ ወንጌል ምዕራፍ 1 ስታነቡ ሰይጣን ራሱ ይገርማቸዋል። ከአንቺ ጋር ምን አለኝ ማለት ምን ማለት መሆኑን እኮ ያውቃል። ዛሬ በሌሎች አድሮ ይበጠብጠናል እንጂ ገብቶታል እኮ እሱ ራሱ። ክርስቶስ ሲመጣ አዩና አጋንንት ገና ከሩቅ ሲያዩት የናዝሬቱ ኢየሱስ ሆይ የእግዚአብሔር ቅዱሱ ልታጠፋን መጣን? ከአንተ ጋር ምን አለን አሉት። እግሩ ስር ተደፍተው ለመኑት ይላል። ምኑ ስር? እግሩ ስር። ከአንተ ጋር ምን አለን ማለት ምን ማለታቸው? ምን ጸብ አለን ነው። ሰይጣን ያውቃል ይችን አነጋገር። አሁን በቤታችንን ሰደባት ይበለን እንጂ ይችን አነጋገር ራሱ ማን ተናግሮታል? ሰይጣን ተናግሮታል። ከእግሩ ስር ተደፍቶ ከአንተ ጋር ምን አለኝ። አሁን ቁጣ ከሆነ ከአንተ ጋር ምን አለኝ ማለት ከእግር ስር ተደፍቶ ቁጣ አለን? ሰው እግር ስር ተደፍተን እንቆጣለን? አንቆጣም። የእግዚአብሔር ቅዱሱ የእግዚአብሔር ቅዱስ አውቅ ያለው ማን እንደሆነ ከአንተ ጋር ምን አለኝ ብሏል። ስለዚህ ጌታ የለመንሽኝን እንዳላደርግልሽ ከአንቺ ጋር
ምን አለኝ፣ ነገር ግን ጊዜ ገና ምን አላለም አልደረሰም ማለት። ጊዜ ገና አልደረሰም ማለት ጌታ ለምንድን ነው ጊዜ ገና አልደረሰም ያለው? አንደኛ ገና ይገርማቸዋል፣ ወይን ጠጁ ከእንስራ ውስጥ ጥፍጥፍ ብሎ አላለቀም ነበር፣ ይቀር ነበር ጥቂት ማለት ነው። ያ እስኪያልቅ ጠበቀ አምላካችን። ለምን መሰላችሁ? ሰው እኮ ትንሽ ጥፍጣፊ እየቀረ ተአምር ቢያደርግ እሱ መች ውሃን ወይን አደረገ? የቀር ያለውን ጥፍጣፊ አቅጥኖ አብዝቶት ነው እንጂ ምንም ተአምር አላደረገም ብሎ ማቃለላቸው አይቀርም። እኛ ጸባያችን እንደዚህ ነው አይደለም? መሆኑን የምታውቁት ለምሳሌ ሁላችንም መቼስ ተማሪዎች ሆነን አልፈን ትምህርት ቤት እያለን ፈተና ሲደርስ ተማሪው በሙሉ ጸሎተኛ ነው አይደለም? በቃ ጧፍ ነው በየቀኑ ነው የሚሳለው። 2 ጧፍ አበራለሁ 3 ጧፍ ይላል። በእውነት የተሳለው ሁሉ ቢበራ ጧፉ ራሱ ቤተክርስቲያኑን ሳያነደው አይቀርም። ብዙ ተማሪ ጸሎተኛ ነው። ማትሪክና ሚኒስትሪ በተለይ የሚባል ጣጣ አለ አይደለ? ተማሪ ሁሉ ቤተክርስቲያን መጥቶ ይጸልያል፣ እንደው እግዚአብሔር ይላል፣ ይሳላል። ከዛ በኋላ በተለይ ደግሞ በደንብ ያላጠናና አመቱን በጨዋታ ያሳለፈ ተማሪ ፈተና ሲቀር በጣም ይጨንቀዋል። እርዳኝ እባክህ ከጉድ አውጣኝ እኔ አላጠናውም ይላል። ፈተናውን ሲፈተን ቀላል ይሆንለታል። በአጋጣሚ ሆኖ እየሰማችሁ ቀላል ሲሆንለት ጥሩ ውጤት ሲያመጣ ግን እግዚአብሔር ረዳኝ ላለ ማለት ለነገሩ እኮ እኔ ድሮም ጎበዝ ተማሪ ነበርኩ አይደለ እንዴ? ቤዛ አለኝ ነው የሚባለው። መሰረት ነበረኝ ጥሩ ትምህርት ቤት የተማ ባላጠናም እኮ ይዛለሁ ይላል ሰው። ማን ረዳኝ ላለ ማለት እግዚአብሔር። ስለዚህ ጥፍጥፍ ብሎ እስኪያልቅ እግዚአብሔር ይጠብቃል በህይወታችን ውስጥ። በሰርግ ቤት ብቻ እንዳይመስላችሁ። አንዳንዴ ሁሉ ነገር የተበላሸ ጭልምልም ያለ የሚመስለን ጊዜ የለም በህይወታችን አለ። ለምንድን ነው እግዚአብሔር ያን ጊዜ የሚጠብቀው? ፍጹም ጭልም ሲል የሚጠብቀው ማን ስራ እንደሰራ እንድናውቅ ነው። አዎ የእሱን እጁን እንድናየው ማለት ነው። እስራኤላውያንን በአማረ መንገድ መምራት ሲችል እኮ እግዚአብሔር በምድረ በዳ የመራቸው ወዶ አይደለም። ምክንያቱም በአማረ መንገድ ቢመራቸው መንገዱም እኮ የሰጠ ነው። ውሃ በየመንገዱ እየጠጣን ይሉ ነበር። እግዚአብሔርን እንዲያመሰግኑ በበረሃ መርቶ ውሃ ያጠጣቸው ከምን ላይ አፍልቆ ነው? ከጭንጫ ላይ። ስሙ የተመሰገነው። ይህ ምን ያሳየናል? ምዕመናን እግዚአብሔር በህይወታችን ውስጥ እንድናልፍባቸው የሚፈልጋቸው ጭንጫዎች ይኖራል። አንዳንዴ ተስፋ ሙጥጥ ብሎ የሚያልቅበት ጊዜ አለ። ማን ስራ ሊጀምር ነው ማለት ነው? በምድር ያለቀውን የተቆረጠውን ነገር እግዚአብሔር ይቀጥላል። ስለዚህ እመቤታችን ስትለው ጊዜ ገና አልደረሰም ማለት። እመቤታችን ቀጥላ ምን አለች? ወደ አገልጋዮቹ ሄዳ የሚላችሁን ሁሉ ምን በሉ አድርጉ። በጣም ደስ የሚለው ቃል ነው በእውነት። አሁን አንዳንድ ሰዎች እንደሚሉት ጌታ የድንግል ማርያምን ምልጃ አልቀበልም፣ በፍጹም ያልሽውን አላደርግም ቢሆን ያለው እየሰማችሁ ሄዳ ለአገልጋዮቹ ምንድን ነው የምትለው? እኔ የአቅሜን አድርጌያለሁ፣ ለምኜው ነበር፣ እሱ ግን አንቺ ሴት ከአንቺ ጋር ምን አለኝ ብሏል፣ አልተቻለም፣ በሉ እንግዲህ ሌላ አማራጭ ፈልጉ ትል ነበር። እሷ ግን የተናገረው ንግግር እምቢ ለማለት እንዳልሆነ ስላወቀች የሚላችሁን ሁሉ ምን ብሏል አድርጓለች። ይገርማቸዋል። የሰይጣን ተንኮሉ አልለመነችም እኮ ሁሉ የሚሉ ሰዎች አሉ። መረጃ ሰጠች እንጂ ውሃውን ወይን አድርግ ማለቱ አይደለም። ወይን እኮ የላቸው ማለት ዝም ብሎ ወሬ እንደመንገር ነው የሚለው። እየሰማችሁ ነው። ለምሳሌ አሁን አንድ ልጅ አባቱ ፊት ቀርቦ አባዬ ጫማ እኮ የለኝም ቢል ምን ማለት ነው? ለጠቅላላ እውቀት ወቀው ማለት ነው ነው እንዴ? ጫማ እኮ የለኝም ማለት ምን ማለት ነው? ጫማ ወይን እኮ የላቸው ማለት ምን አድርግላቸው ማለት? ይህንን ለመማር ምን ኮሌጅ መግባት ቴዎሎጂ ማወቅ አያስፈልግም። ወይን እኮ የላቸው ማለት ምን ስጣቸው ነው? እናትና ልጅ ተግባብተዋል። ሰዎች ናቸው መሀል ላይ ገብተው እየበጠበጡ ያሉ። ስለዚህ የሚላችሁን ሁሉ አድርጉ አለች እመቤታችን። በመጽሐፍ ቅዱስ ብዙ ቃል አልተናገረችም። በአንድ አረፍተ ነገር ግን ሁሉንም ቃል ጠቀለለችው። የሚላችሁን ሁሉ ምን በሉ አድርጉ አለች። በእውነት ሁሉንም ስብከት ማለት እንግዲህ ከሰዓት አንጻር ወደ ተአምሩ እንምጣ። አምላካችን ይህንን ቃሉን ከእመቤታችን አገልጋዮቹን ስትጠራ 6 የድንጋይ ጋኖች ነበሩ። ጋኖቹን ውሃ ሙሏቸው አላቸው ለአገልጋዮቹ። ሄደው ሞሏቸው። እስከ አፋቸው ድረስ ሙሏቸው አላቸው። እስከ ምኑ ሞሉት? እስከ አፉ ድረስ ሞሉት። ቅዱት አላቸው። ቀዱት። ውሃው ወይን ጠጅ ሆነ። እየሰማችሁ ነው? ውሃው ምን ሆነ? እስቲ ጌታ ምንድን ያደረገው? ወይ ጋኑን እስከ ምኑ ሙሉ አለ? እስከ አፉ። ከዛ ምን በሉት? ቅዱት አለ። ቀዱት። ውሃው ወይን ሆነ። አምላካችን ጋኑ ላይ አልጸለየበትም፣ እጁን አልነከረበትም፣ አላማተበበትም። ሙሉ አለ።
ሞላው፣ ቅዱ አለ፣ ቀዳው። ውሃውን ምን አደረገ? በሐሳቡ ብቻ ውሃውን ወይን ማድረግ የሚችል አምላክ ነው። ስሙ የተመሰገነ። አንድ ቃል ሳይናገር ማለት ነው። አስማት እንዳልሆነ መተት እንዳልሆነም ሲያሳይ እኮ ነው። መታት እንዳይመስላችሁ። አሁን አስማት የሚሰሩ ሰዎች ቢሆኑ ውሃ ወይን የቀየሩት ማለት ነው። ጋኑን 30 ጊዜ አይዞሩትም? 30 ጊዜ ዞረው ውሃ የሚቀዱትን ሰዎች ማንንም ሰው እንዳታናግሩ ብለው አይደለም። ብዙ እኮ ነገር አለ። አምላካችን ግን ሁሉን ማድረግ የሚችል አምላክ፣ ሰማይና ምድርን በዝምታ በአርምሞ የፈጠረ አምላክ መሆኑን ለማሳየት ውሃውን ወይን ጠጅ ያደረገው አንዲት ቃል ሳይተነፍስ ነበር። እግዚአብሔር ከሰው ንግግር የእግዚአብሔር ዝምታ ስራ ይሰራል አይሰራም? የእሱ ዝምታ እኮ ይሰራል። ተመልከቱ። ውሃውን ወይን አደረገው። ወይን የሚሏችሁ ደግሞ ተራ ወይን እንዳይመስላችሁ፣ በጣም ምርጥ የወይን ጠጅ። እንዴት አወቅ? ጠጥተሃል ወይ ብትሉን ያልጠጣው። አሳዳሪው ግን ያንን ወይን ጠጅ በቀመሰ ጊዜ አደነቀ ይላል። ምን ባለ ጊዜ? ምን ባለ ጊዜ? አዎ ጠጥቶ ጭንቅላቱ ላይ ሲወጣ አይደለም ያደነቀው። ምን ባለ ጊዜ ነው ያደነቀው? እኛ መጠጥ የምናደንቀው መቼ ነው? ግጥም አድርገን ጠጥተን እቺ ነገር ኃይለኛ ናት ነው የምንለው አይደል? ጠጭ ነው እንዳትልኝ አደረ። አዎ አምላካችን ግን ወይን ያደረገው ውሃ ገና ሲቀመስ የሚደነቅ። አሁን ይህንን ሲሰማ የመጠጥ ነገር ደስ የሚለው ሰው ጎሽ ዛሬ ገና ተሰበከ ይላል አይደል? በእውነት ልጅ መጨረሻ ላይ ተሰበከው ቢል ሰው አምላካችን ውሃን ወይን ጠጅ ያደረገው መጠጥ ይደግፋል ወይ? ጠጡ ስከሩ ይላል ወይ? ጥያቄ መጠየቅ አለበት። አንድ ሰው ይገርማቸዋል። ከመጠጥ ከስካር ህይወቱ ወጣና ቤተሰቡን ማስተዳደር ጀመረ። በአግባቡ መምራት ጀመረ ቤተሰቡ። ለምንድን ነው ሲሉት፣ አይ በቃ እኔ ክርስቲያን ነኝ፣ ከአሁን በኋላ በሃይማኖቴ ነው የምኖረው፣ መጠጥ የሚባል ነገር አልቀምስም ማለት ጀመረ። ይህ ጊዜ ጓደኞቹ እየመጡ መጠረም ጀመሩ። ኧረ ተው ጠጣ፣ ግድ የለህም፣ ወይን ጠጅ እኮ ምንም አይልህም እያሉ ማለት ነው። እየሰማችሁ እንዴ? ጌታ ራሱ እኮ አሉት በቃና ዘገሊላ ውሃውን ምን አድርጓል? ወይን ጠጅ አድርጓል። ጥቅስ አገኘ። አያችሁ፣ ለስካራቸው ማለት ጌታ እኮ በቃና ዘገሊላ ውሃውን ወይን አድርጎ የለ በጠጣ አሉት። ልክ ነው አለ ጌታ። በቃና ዘገሊላ ትናንት ውሃውን ወይን አድርጎ ነበር፣ ወይን ጠጅ አድርጎ ነበር። ዛሬ ደግሞ እኔ የምጠጣውን የወይን ጠጅ ወደ ልጆቼ ልብስና ጫማ ቀይሮታል። ትናንት ለመጠጥ ማወጣውን አሁን ለምንድን ነው ማወጣው? ለልጆቼ ነው። ታምር ማለት ለኔ ነው። እንግዲህ በአጠቃላይ መጠጥ እንዴት ይታያል በቤተ ክርስቲያን ወይም በመጽሐፍ ቅዱስ? መጽሐፍ ቅዱስ መጠጥን አያወግዝም፣ ስካርን ግን ያወግዛል። እየሰማችሁ? መጠጥ በራሱ የረከሰ ነገር ነው አትልም። ይህ ቢሆን ክርስቶስ በዚያ ሰርግ ቤት ውሃውን ምን አደረገ? የረከሰ ነገር ይሰጣል ለሰው? አይሰጥም። መጽሐፍ ቅዱስ አለመጠጣት አይደለም የሚናገረው፣ አለመስከርን ነው የሚናገረው። በመጠን ኑሩ፣ ንቁም። በስካር የኖራችሁበት ያለፈው ዘመን ይበቃል፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ምን አትበሉ? አትስከሩ። ስለዚህ ቤተ ክርስቲያን መጽሐፍ ቅዱስ መሰረት አስጋ የምታስተምረው መጠጡ በራሱ የተረገመ አይደለም፣ ሲበዛ ግን ኃጢአት ነው። ስካር ብዙ ወንጀል ብዙ ኃጢአት ያሰራል። አንድ አባት አንድ ምርጫ ቀረበላቸው። ዝሙት ከሚፈጽሙ እየሰማችሁ ዝሙት ከሚፈጽሙ ይህንን ሕፃን ከሚገሉትና ይህን መጠጥ ከሚጠጡ የቱ ይሻላል ተብለው ተጠየቁ። ኧረ በስመ አብ ዝሙት አልፈጽምም፣ መግደል ኧረ እሱም አይሆንም፣ ባይሆን ምን ይሻለኛል? መጠጥ ይሻለኛል ብለው ግጥም አድርገው ጠጡ። ስክር ሲሉ በስካር መንፈስ ዝሙቱን ፈጸሙ። ከዝሙቱ ሲጨርሱ ደግሞ ይህ ልጅ ስሜን ያጠፋዋል ብለው እሱንም ገደሉ። ስንት ኃጢአት ሰሩ? አዎ ስካር የብዙ ወንጀል የብዙ ኃጢአት መነሻ። ስለዚህ መጽሐፍ ቅዱስ ቢከለክለው መጠጥ በራሱ የተረገመ ነው አይደል? ማንኛውም ነገር ከመጠን ሲያልፍ ግን ምን ይሆናል? ኃጢአት ይሆናል፣ በደል ይሆናል። እየሰማችሁ ነው? እና አምላካችን ውሃውን የወይን ጠጅ አደረገው። እዚህ ላይ ትንሽ አገልጋዮቹን እስቲ እናድንቃቸው። አገልጋዮቹ ውሃ ቅዱ ሲባሉ 6 ጋን ሙሉ ማለት 6 ትልቅ ጋን ነው። እያንዳንዱ ከ12 እስከ 18 እንስራ ያህል የሞሉት እንግዲህ ተመላልሰው፣ መቼስ ቧንቧ የለም በዛ ዘመን አይደል? ሞሉ፣ ቀዱት። ቅዱት ሲላቸው ቀዱት። ወስዳችሁ ለአሳዳሪው ስጡ ሲላቸው ወስደው ሰጡ። ምንድነው የሚያሳይ? አሁን እኛ ሰርግ ቤት አንድ ሰው ድንገት ተነስቶ እንግዲህ ጌታ ክርስቶስ መሆኑን አምላክ መሆኑን ገና አላወቁም እነሱ፣ እንደማንኛውም እንግዳ ነው የሚሆነው። ሰርግ ላይ የሆነ ችግር ተፈጥሮ አንድ ሰው እኛ አስተናጋጆቹን ጠርቶ ውሃ ቅዱ ሙሉ ቢለን እንሞላለን? ትሞላላችሁ?
መሙላታቸው ታዛዥነት አንተ ማን ለምን ታዘናለህ አላለ። መሙላታቸው ሳይንስ ቅዱና ለአሳዳሪ ወስዳችሁ ምን በሉ አለ ስጡ አላቸው። እንግዲህ ውሃን የቀዱት ወስደው ለአሳዳሪው ሰጡ። እኛ ብንሆን ትንሽ ቀበሳና ነው ይሄ ነገር ምን ሆኖ ነው ስጡ የሚለን እምነታቸውን ያሳያል። እግዚአብሔር አንዳንዴ በእኛ ህይወት ስራ እንዲሰራ እኛ ጥቂት ምን ሊኖረን ያስፈልጋል ማለት እምነት ሊኖረን ያስፈልጋል። እና በዚህ ሰርግ ቤት ወላዲተ አምላክ ድንግል ማርያም አማልዳለች አላማለደች? ማማለድ ማለት ስለሌላው መለመን ነው አይደል? የለመነችው ለራሷ ነው ለሌሎች የጠየቀችው ምን ስጣቸው ብላ በታሪኩ መጨረሻ ወይን ጠጅ ተሰጥቷል ተሰጥቷል። ልመናዋ ተሳክቷል አልተሳካም? አዎ የቃናዎቹ ሙሽሮች ሄደው መጠየቅ ነው እስከ ዛሬ ድረስ በቤተ ክርስቲያን የሚዘመርልን። ሁለት ነገሮች ላንሳና ትምህርቴን አበቃለሁ። እየሰማችሁ ነው? የመጀመሪያው የዮሐንስ ወንጌል የምስጢር መጽሐፍ ነው፣ ጥልቅ መጽሐፍ ነው። እንዴት ነው ስለ ጠጅና ስለ ሰርግ የሚያወራው? ስለ መለኮት ምስጢር የሚያወራ መጽሐፍ እንዴት ነው ስለ ወይን ጠጅ የሚያወራው ሲባል ቅዱስ ዮሐንስ ይህንን ሰርግ ቤት መጽሐፍ የፈለገው ጋብቻ ስለተፈጸመና ጠጅ ስለተቀየረ አለ። ሰማይና ምድርን ለዘረጋ አምላክ ውሃን ወይን ማድረግ ያቅተዋል? ትልቅ ነገር ነው አይደለም? ወይንን የፈጠረው ማን ነው? ውሃን የፈጠረውስ? ሁለት የፈጠራቸውን ነገሮች አንዱን ወደ ሌላው መቀየር ይቻላል አይቻልም? ታዲያ ለምንድን ነው እንዲህ የሚነገረው ሲባል አባቶቻችን የእመቤታችን ንግግርና የጌታ መልስ ሌላ ምስጢር አለው ይላሉ። ወይን የሚባለው ሌላ እየሰማችሁ ነው። ወይን ያስተፌስ ልበሰብ የሚል ቃል አታውቁም? ዘፈንም አለ አሉ፣ ማስታወቂያ በየቀኑ ይነገራል። ወይን ያስተፌስ ልበሰብ የተነገረው ለጠጅ ፋብሪካ ነው ወይስ በመጽሐፍ ቅዱስ ላይ ነው አይደል? አንዳንድ ሰዎች ብዙ መጽሐፍ ቅዱስ የማያውቁ መጠጣት ሲያምራቸው ግን እነዚህ ጥቅሶች አሉ። በተለይ አንድ ጥቅስ አለ ደግሞ ነፍሱን ለመረረው ሰው ምን ስጠው? እየሰማችሁ ነው? ካላወቃችሁ ጥሩ። ወይ ነፍሱን ለመረረው ሰው የወይን ጠጅ ስጠው ይጠጣ ድህነቱን ይርሳ። በተለይ መጠጥ የሚወዱ ሰዎች እኔ መጠጥ ቤት ይለጠፋል መሰለኝ ጥቅስ ሁሉም ያውቁታል። ነፍሱን ለመረረው ምን ስጠው? የወይን ጠጅ ስጠው። እንዴ ነፍሱን ለመረረው መጽሐፍ ቅዱስ እኮ ነው የሚለው መጽሐፈ ምሳሌ ምዕራፍ 30 ነፍሱ ለተመረረ ሰው ጭራሽ ለይለት ተብሎ ነው ወይ የሚያሰክር መጠጥ ይሰጠው የሚለው አይደለም። ነፍሱን ለመረረው የወይን ጠጅ ስጠው የተባለው ወይን የሰውን ልብ ያስደስታል የተባለው ስለምናየውና ስለምንጠጣው የወይን ጠጅ አይደለም። በመስቀል ላይ የፈሰሰው የሰውን ሐዘን የሚያረጋጋ እውነተኛው የወይን ጠጅ የማን ደም ነው? የክርስቶስ ደም። ነፍሱ በኃጢአት ለተመረረች ሰው የክርስቶስን ደም ስጡት ይጠጣ፣ ኃጢአቱን ይርሳ፣ ከእንግዲህ ወዲህ ጉስቁልናውን አያስብ። የክርስቶስን ደም ጠጥተን ጉስቁልናችንን ለመርሳት ያብቃን አምላካችን። ስለዚህ እመቤታችን ወይን እኮ የላቸውም ብላ ስትለምን በምስጢር እየለመነች ያለችው ስጋህን ደምህን ስጣቸው ብላ ነው። እየሰማችሁ ነው? በስመ አብ ትንሽ ሞቃል መሰለኝ አይደለም? እስቲ አንዴ ልበሉ። አዎ ትንሽ የሚተኙ ሰዎች ስላየሁ እና ነፍሱን ለመረረው ወይን ጠጅ ስጠው የተባለው ስለ ክርስቶስ ስጋና ደም። ወይን እኮ የላቸውም ስትል ወይን ስጣቸው ስትል ምንህን ስጣቸው ማለቷ ነው? ስጋህን ደምህን ስጣቸው ማለቷ ነው። ጌታ ምን ብሎ መለሰ? አንቺ ሴት ከአንቺ ጋር ወደ አንቺ የመጣሁት ስጋዬን ደሜን ልሰጥ አይደለ ወይ? ነገር ግን ስጋዬን ደሜን የምሰጥበት ጊዜ ገና ምን አላል አልደረሰም ማለት። ይህንን ደሙን የሰጠን በምን ላይ ነው? በመስቀል ላይ። እንግዲህ ስለ ቃና ዘገሊላ ካነሳን አይቀር ጥቂት ስለ ጋብቻ መናገር አለብን። መቼ ስለ ሰርግ ስለሆነ በጋብቻ ህይወት ውስጥ ጥቂት የምንማራቸው ነገሮች አሉ። እየሰማችሁ ነው? እየሰማችሁ ነው? በዚህ ሰርግ ቤት መጀመሪያ ወይን ጠጅ ነበር አልነበር? በኋላስ አለቀ። ይገርማችኋል። መጽሐፍ ቅዱስ ወይንን በፍቅር ይመስለዋል። ወይን የምን ምሳሌ ነው? የፍቅር ምሳሌ። ውሃ ደግሞ የጸብ ምሳሌ ነው። ፍቅርን ካነሳ መጽሐፍ ቅዱስ ወይን ጠጅን ያነሳል። ፍቅርህ እንደ ወይን ናት፣ ፍቅር ከወይን ጠጅ ይልቅ ይጥማል ይላል መጽሐፈ መኃልየ መኃልይ ዘሰሎሞን። ጸብ ደግሞ የውሃ ምሳሌ ነው። የምትነዘንስ ሴትና የሚያንጠባጥብ ቤት አንድ ናቸው ይላል መጽሐፈ ምሳሌ። ስለዚህ ጸብን በምን መሰለው? በውሃ መሰለው። ፍቅርን ደግሞ በምን መሰለው?
በቃና ዘገሊላ ሰርግ ቤት መጀመሪያ ወይን ነበር አልነበረ? ነበረ። በጋብቻ ህይወት ውስጥ መጀመሪያ ፍቅር አለ የለም? አለ የለም? አዲስ ተጋቢዎች ፍቅር አላቸው የላቸው? እንዴ አንቺ ትብሽ አንተ ትብስ አይደለም? እኔን እኮ ነው አይደለ? በሆነ ባሉ ነው ሲወድቅ በኋላ ነው ይልፋ የሚመጣው አይደለ? በላ ጠጣ ጠገብክ ነው መጀመሪያ ፍቅር አለ ጋብቻ ሲጀመር። በኋላ ግን ቀስ እያለ እየቀዘቀዘ ይመጣና ሰው ሁሉ ሲያያቸው እንዴ እነዚህ ሰዎች በምን ተአምር ሊጋቡ ቻሉ ከመጀመሪያው ሁሉ ይላል፣ ከጸባቸው የተነሳ። መጀመሪያ ግን ፍቅር አላቸው የላቸው? አላቸው። ሰው የጠመቀው የወይን ጠጅ ያልቃል አያልቅም? ያልቃል። ፍቅር የተባለው ወይን ጠጅ ነው። በማንኛውም ጋብቻ ውስጥ መጀመሪያ ፍቅር አለ፣ መጀመሪያ መዋደድ አለ። እንደውም አንዳንድ ባልና ሚስት ሌላው ሲጣላ ሲያዩ እንዴ ምን ነክቷቸው ነው እንደኛ ስላልሆኑ ስለማይዋደዱ ነው የሚጣሉት ይላሉ። 1 2 3 ዓመት 4 ዓመት 10 ዓመት ሲቆዩ ሌሎች ለምን እንደተጣሉ ይገባቸዋል አይደል? እንደዛ በጋብቻ ህይወት ውስጥ ከጊዜ ብዛት ፍቅር እየቀዘቀዘ ይመጣል። ለምን መሰላችሁ? ይሄ ሁሉም ሰው ላይ የሚከሰት ነው። ሰው የጠመቀው የወይን ጠጅ ምን ማለቱ አይቀርም፣ ማለቁ አይቀርም፣ ውሃ መሆኑ አይቀርም። ይህን ጊዜ ማን ያስፈልጋል? በዚህ ሰርግ ቤት የለመነች ማን ታስፈልጋለች? በሰርግ ቤት ወይን የላቸውም ያለች ድንግል ማርያም በጋብቻ ህይወት ውስጥም ፍቅር እኮ የላቸውም ትላለች። በእውነት ፍቅር ያለቀብን ካለን እመቤታችን በምልጃዋ ታስሞላል። ወይን እኮ የላቸውም ፍቅር እኮ የላቸውም ማለት ነው። ተመልከቱ፣ በጋብቻ ህይወት በጊዜ ብዛት ፍቅር ሲቀዘቅዝ ወላዲተ አምላክ በምልጃዋ ታስሞላለች። ክርስቶስ በዚያ ቤት ካለ፣ ቅዱሳኑ በዚያ ቤት ካሉ የፍቅር ወይን ይሞላል በእውነት። እና ጥቂት ስለ ጋብቻ ልናገርና ይበቃኛል። እንግዲህ የጋብቻ ህይወት የደስታ የሰርግ ዕለት እንዳለው ብቻ ነው። በሰርግ ዕለት አብረን እንዘምራለን፣ እንበላለን፣ እንጠጣለን። እኛ ወደ ቤታችን እንሄዳለን፣ ሙሽሮቹ ቤታቸው ይቀራሉ። ጥቂት ቀን ላንጠፋ እንችላለን ከዛ አካባቢ። ከቆየ በኋላ ግን እኛም ጥለናቸው እንሄዳለን፣ ሚዜዎቹም ጥለዋቸው ይሄዳሉ። ሁለቱ ይቀራሉ። አብሯቸው ማን አለ? እግዚአብሔር አለ። እግዚአብሔር ካለበት ጋብቻ ይጸናል። በሶስት የተገመደ ገመድ አይበጠስም ይላል። በሶስት የተገመደ ማለት ባል ሚስትና ከመካከላቸው ማን ካለ? ሌላ ሰው ካለ አይደለም። ሌላ ሰው ካለ ችግር ነው። ሁለት ነው ሶስቱ ብቻ ነው መሆን ያለባቸው፣ ባል ሚስትና እግዚአብሔር ብቻ። ሶስተኛ ግን ከገባ ሌላ ሰው አስቸጋሪ ነው። ያን ሁሉ ለመገመድ ያስቸግራል ማለት። በጋብቻ መሀል እግዚአብሔር ብቻ ነው በባልና በሚስት መካከል መግባት ያለብን። እምንገባ ካለንም እምናስገባ ካለንም ይህን ማወቅ አለብን። እና በባልና ሚስት ህይወት ውስጥ ቤተክርስቲያን ትልቅ ድርሻ አለ። የሚገርመው ጋብቻን እኛ የምናየው እንደ ሃይማኖት እንደ ኦርቶዶክስ ቤተክርስቲያን የመስዋዕትነት ህይወት ነው። ተክሊል ሲፈጸም አይታችሁ ከሆነ ለባልና ለሚስት ምን ይደረግላቸዋል? አክሊል ይደረግላቸዋል። ለጌጥ አይደለም፣ ለሰማዕትነት ነው። በጋብቻ ህይወት ከዚህ በኋላ ብዙ ጣውረድ እንደሚያጋጥማቸው አይታ ቤተክርስቲያን እንዲጸኑ ጭምር ነው የሰማዕትነት አክሊል የሚሰጠው። ባልና ሚስት ብዙ ፈተና ሊኖር ይችላል። መከባበርም ፍቅርን ነው መጽሐፍ ቅዱስ የሚያስተምረው። እስቲ በእኛ ሃይማኖት ወይም በመጽሐፍ ቅዱስ ጋብቻ የሚታይበት ጥቂት ነገር ልንገራችሁ። አንደኛው ባል በመጽሐፍ ቅዱስ መሰረት ንጉስ። እየሰማችሁ ነው እህቶች? ከፋችሁ በደንብ አይደል? ባል ምንድነው ወንድሞች? በሉት በደንብ ንጉስ ነው። እንደ ንጉስ ነው ራሱ የተናገሩት። ባል ንጉስ ነው። ልጄ ሆይ ስሚ፣ ይህም ጆሮሽንም አዘንቢ፣ ወገንሽን የአባትሽን ቤት እርሺ፣ ንጉሥ ወጥሽን ወዷል ይላል። ይህ ፍጻሜው ለድንግል ማርያም። መጀመሪያ ግን የተነገረው ለባልና ለሚስት ነው። ባል ምንድን ነው? እህቶች ንገሙት። ባል ምንድን ነው? ንጉስ ነው። ባል ንጉስ ነው ሲባል እናንተ ባሪያ ናቸው የተባለ መስሏችሁ የከፋችሁ ግን አይደለም። ባል ንጉስ ነው ማለት ሚስት ባሪያ ናት ማለት አይደለም። ልባም ሴት ለባሏ ምንድን ናት? በቃ ደስ ይበላችሁ። ንጉስ ያለ ዘውድ አለ እንዴ? የለም። ዘውዱ ከሌለ ንጉስ ሊባል ይችላል? አይችልም። ሌላው የሴት ራስ ባል ነው ይላል። የወንድ ራስ ክርስቶስ ነው። የሴት ራስ ማን? ባል ነው። እንዴ እኛ እግር ነን ማለት ነው ብሎ የሚከፋው ይኖራል። እኛ ከታች ነው ያለ ነው እንዴ? አንገት ቢቆረጥ ራስ በራሱ መሄድ ይችላል? አይችልም። ባል ያለ ሚስት መኖር ይችላል? አይችልም። ሌላው በጣም አስደናቂው ሕግ ምንድን ነው? እናንተ ሚስቶች ሆይ ለባሎቻችሁ አለ ቅዱስ ጳውሎስ
ቤተ ክርስቲያን ለክርስቶስ በምትገዛው መጠን ተገዙላቸው ይላል። ማን ለማን በሚገዛው? ቤተ ክርስቲያን ለማን? አሁን ቤተ ክርስቲያናችን ለክርስቶስ ትገዛለች አትገዛ? ልክ እንደዛ ሚስቶች ለምኖቻችሁ ተገዙ። አሁን ይህንን የሰማ ባል አንቺ ኮለኔ መገዛት ያለብሽ እንደማን ነው ሊል ነው? እንደ ክርስቶስ ነው። ግን ቃሉ ቀጥሎ ምን ይላል መሰላችሁ? ሚስቶች ሆይ ለባሎቻችሁ ቤተ ክርስቲያን ለክርስቶስ እንደምትገዛ ተገዙ ይልና እናንተም ባሎች ሆይ ለሚስቶቻችሁ ክርስቶስ ለቤተ ክርስቲያን ያደረገውን አድርጉላቸው። በመስቀል ላይ ምን ብለዋል? ተሰቅሏል። መስዋዕት ሁኑላቸው፣ ራሳቸውን ስጡ። ስለዚህ ጋብቻ ማለት ራስን መካድ። አሁን በጋብቻ ሕይወት ውስጥ ብጥብጥ የሚፈጠረው ራሳችንን ክደን ስለማንገባ የምንፈልገውን ለማግኘት እንጂ ከኛ ጋር ያለው ባላችን ወይም ሚስት ምን ትፈልጋለች የሚለውን አለ ማወቅ የምንፈልገው። የምንወዳቸውን ሰዎች የምንወዳቸው ለእኛ በጠቀሙን መጠን እየሰማችሁ በጣም እኮ ራሳችን እንድንታዘብ። ሰውን የምንወደው በጥቅማችን ለመስጠት ሳይሆን ለመቀበል ብቻ ነው ዝግጁ ነው። ሌላው ቀርቶ ሰው ሲሞት እንኳን ስናለቅስ አይታችኋል? ምን ያህል ራስ ወዳድ መሆናችን ነው የሚያሳይ። ሰው ሲሞት ሰው ምን ብሎ ነው የሚያለቅሰው? አልባሼ አጉራሼ አይደለም መጋቤ ጠያቄ እያለቀሰ ያለው ለሟቹ ነው ለራሱ? ራሳችንን ለምንወደው ተመልከት። ስለዚህ ወደ ጋብቻ ሕይወት ሲገባ ባል ሚስቱን ለማገልገል፣ ሚስት ማንን ለማገልገል? ባሏን ለማገልገል። እንዲህ ያለውን ጋብቻ እንዲህ ያለውን ፍቅር ይስጣችሁ። በሆነ የአብርሃምና የሳራ ጋብቻ ይባላል። አብርሃምና ሳራ እኮ ደልቷቸው አይደለም የኖሩት። አብርሃም በድህነቱ ሚስቱ ሳራ ሳትንቅ ተከተለችው። ተመልከቱ፣ ደሃ ነው። ከአንዴም ሁለቴ ነገሥታት ሊያገቧት ጠይቀዋት ነበር። እየሰማችሁ ምን ሊያገባት ጠየቃት? የሀገር ንጉሥ። ከአንዴም ሁለት ጊዜ እረኛውን አብርሃምን መርጣ ባለጸጎች እየለመኗት ማለት። አንዳንዴ እሱ ነው የለውም እሱ እረኛ ነው። አንዴ እምቢ ብያለሁ፣ ለሁለተኛው ግን እኔ ሕይወቴን ማሻሻል ፈልጋለሁ ብላ ባሏን ልትከዳ አልፈለገችም። ሁለት ጊዜ የሀገር መሪዎች እናግባሽ እያሏት እረኛውን አብርሃምን ተከትላ ሄደች። በተቃራኒው ደግሞ እሱም እድሜዋ እስከ 90 እስኪደርስ ድረስ እስከ 80 እስኪደርስ ድረስ አርጅታ አልወለደችም ነበር። አልፈልግሽም ሳይላት ታግሶ እስከ መጨረሻው ጠበቃት። የአብርሃም የሳራ ጋብቻ ማለት በችግር ውስጥ በመከራ ውስጥ የማትለያዩበትን ፍቅር ይስጣችሁ ማለት ይህንን ያደለለውላችሁ። ሌላው ቅዱስ ዮሐንስ አፈወርቅ ያለውን ልንገራችሁና ይበቃኛል። ቅዱስ ዮሐንስ አፈወርቅ ሚስትህ አንዳንዴ በቤት ውስጥ ጸብ የሚጀመረው ያለፈ ነገር በማስታወስ ሊሆን ይችላል። ለምሳሌ ከተጋቡ 10 ዓመት ያለፋቸው ባልና ሚስት የሰርጋቸው ላይ በተፈጸመ ነገር ዛሬ ይጣላሉ። ትዝ ይልሻል አንቺ ብለው ማለት ነው፣ አንተስ ቢሆን ብለው ማለት ነው። ስንት ዓመት አልፎታል። አንዳንዴ ደግሞ በመጥፎ መልስ ማለት ቅዱስ ዮሐንስ አፈወርቅ ምን አለ? ሚስት ድንገት ተነሳ የቤት ዕቃ ሰብስባ ልወጣልህ ነው ብትልህ ምንድነው አንቺ ከመጣማ ለምትሉት ምን አለ ቅዱስ ዮሐንስ አፈወርቅ? ሚስት የቤት ዕቃ ሰብስባ ልወጣልህ ነው ካለች የቀረሽ ዕቃ አለ በላት። ምንድነው ካለች እኔስ በሆነ ያንቺ ንብረት አይደለም ወይ እኔንም ይዘሽኝ ይችላል። ተመልከቱ አባቶቻችን ምን ያህል እንደሚያቀዘቅዝ ልብ እንደሚያ አባት አድሮስ የተባሉ ግብፃዊ ካህን ደግሞ የተናገሩትን ልናገርና ይበቃኛል። የመጨረሻው መጨረሻ ነው። እኛ አባ ምን አሉ? ሁለት ባልና ሚስት ነበሩ፣ ንስሐ ልጆቻቸው እና በጣም የሚወዷቸው ለሌላ ሰው የጋብቻ ምሳሌ አድርገው ይዋቸው እንደነሱ ነው ከተጋቡ አይቀር ያሉ የሚሰጣቸው ነበር ምሳሌ አድርገው እና አንድ ቀን እነዚህ ባልና ሚስት ተጣሉ። ሲጣሉ እኛ አባት አዘኑ። እንዴ ለሰው ሁሉ ምሳሌ አድርጌ የምናገረው እነሱን አይደሉኝ እንዴት ይጣላሉ ያዋርዱኛል ብለው ከፋቸው። በኋላ ሚስቲቱን ጠሯትና ምን ሆናችሁ ነው? ደህና ሰዎች አልነበራቸው ለምን ተጣላችሁ ብለው ጠየቋት። ምን ብላ መለሰች? የተጣላ ነው ሹራብ ስለገዛልኝ ነው አለቻቸው። ምን ስላደረገልኝ ነው? ሹራብ ስለገዛልኝ። አንቺ ሹራብ ቢገዛልሽ ምን ይከፋሻል ሲሏት የእሱ ሸሚዝ አርጅቶ ለምንድን ነው ለእኔ ሹራብ የሚገዛው አለች። እንዲህ ያለውን ፍቅር ያደላችሁ የሰማነውን በልቡናችን ያሳድርብን።